መሬት እንኳን አውቆ ጌታውን ሲያስጠራ ወዴት ደረሳችሁ ኃይሌና ተፈራ በማለት ገጥማ እንደነበር ይነገራል ይነናል። ገጽ 129 ላይ ሰላም ጤና ይስጥልን ተመልካቾች፣ ይህ በኦቤን ሆርን ኦፍ አፍሪካ እንዲሁም በዩቲዩብ ቻናል ተዘጋጅቶ ወደ እናንተ የሚቀርበው ብርቱዎች የተሰኘው መሰናዷችን ነው። በዛሬው መሰናዷችን ደግሞ የፊት አውራሪ አበበ ቱፋ አረዶ ታሪክ ላይ ትኩረት በማድረግ ጸሐፊ ከሆኑት እንግዳ ጋር ቆይታ ልናደርግ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አቶ ዘውዱ እዚህ ስቱዲዮ ስለተገኙልን እጅግ አድርጌ አመሰግናለሁ። እኔም አመሰግናችኋለሁ። መልካም፣ እስቲ ስሞትን ለአድማጭ ተመልካቾቻችን አስተዋውቁልን እንቀጥል። አሁን እንግዲህ ስሜ ዘውዱ ማሞ አቤቤ ይባላል። መልካም፣ እንግዲህ የማይንበረከክ ጀግና በሚል የፊት አውራሪ አበበ ቱፋ አረዶን ታሪክ ሰንደውልናል፣ እናመሰግናለን። እስቲ እንደው ከመጀመሪያው ላይ እንደው መጽሐፉን ለመጻፍ ምን አነሳሳውት ከሚለው እንነሳ። ይህን የፊት አውራሪ አበበ ቱፋ አረዶን ታሪክ ለመጻፍ ያነሳሳኝ አንደኛ ቤተሰብ ነን። ለእኔ አያቴ ናቸው፣ የአባቴ አባት ናቸው። ፊት አውራሪ አበበ ቱፋ በጣም ብዙ ታሪክ የሰሩ ናቸው። በአድዋ ጦርነት ላይ፣ በሰገሌ ጦርነት ላይ፣ በአጼ ምኒልክ ዘመነ መንግስት ደግሞ አንዳንድ አካባቢዎችን በማስተዳደር እንደዚህ ጦርነቶች በተነሱበት ቦታ ሄዱ በማረጋጋት እና ብዙ ታሪኮች የሰሩ ሆነው ነገር ግን ስማቸው የትም ቦታ አይነሳም። ከኮተቤ ወደ 4 ኪሎ ሲመጣ ከ4 ኪሎ ከፒያሳ ወደ ኮተቤ ሲሄድ አቤቤ ሱቅ ነው የሚለው ታክሲ። እንዳውም ፍንፍኔ ውስጥ ነው በብዛት ስማቸው የሚነሳውና የኦሮሞ ገበሬዎች አዝማሪዎች ያነሳሉ። በተለያዩ ዘፈኖች እሰማለሁ እና ምንድነው ፊት አውራሪ አቤቤ ነው እንጂ ፊት አውራሪን አያነሱትም። ምንድነው ይሄ ነገር ብዬ እናቴን ጠየቅኩ። ፊት አውራሪ አቤቤ እኮ ብዙ ጀግንነት የሰሩ እንዲህ ብላ ብዙ ነገረች። ከዛ በኋላ ከአቶ ተድላ ኦዳ ቱፋ ከወንድማቸው ልጅ ብዙ ስለ ፊት አውራሪ አቤቤ ታሪክ ሰማሁ። ከሰማሁ በኋላ ይህ ታሪክ ይጠፋል በቃል የተነገረ። ስለዚህ እሳቸው በቪዲዮ 4 ሰዓት የፈጀ ቪዲዮ ቀደኋቸው። ከቀደኋቸው በኋላ ወደ መጽሐፉ መለስኩት። ገጽ 93 ላይ ታሪኩ እየቆረቆረኝ መጣ ብለዋል። እንደው ይሄ ቁጭት ከምን የመነጨ ነው? ይሄ ቁጭት የተነሳው አቶ ተድላ ኦዳ ከነገሩኝ በኋላ ይህን ሁሉ ጀግንነት ሰርተው እንዲህ አገር አስተዳድረው ለምንድን ነው ስማቸው የማይነሳው? ምክንያቱ ምንድን ነው? ይህን የሚያክል ለአገር ውለታ የሰሩ አዛውንት ጀግና ለምንድን ነው በምንም ታሪክ ላይ በምንም መዝገብ ላይ በምንም መጽሐፍ ላይ የሌለው ብዬ እኚህኑ ሽማግሌ ጠየቅኳቸው። ታሪካቸውማ ተጽፎ ነበረ፣ ታሪካቸው ተጽፎ ነበረ። ነገር ግን ከኃይለ ሥላሴ ጋር በነበራቸው ቁርሾ እንዳይነገር ተደርጎ ጠፋ። ለምንድን ነው ይሄ ሊሆን የቻለው? ከኃይለ ሥላሴ ጋር ለምንድን ነው የተጣሉት አልኳቸው። ከኃይለ ሥላሴ ጋር ሊጣሉ የቻሉት በስልጣን ነው። ኢያሱ ምኒልክ ኢያሱ ነው አልጋዬን የሚወርሰው ብለው ነው የሞቱት። ለኢያሱ ያልተገዛ ጥቁር ውሻ ይውለድ፣ እኔ ስሞት ተስካሬን የምታወጣው አንተ ነህ ለፊት አውራሪ አቤቤ። ይሄንንም ስልጣን ኢያሱን ወደ ስልጣን እንዲመጣ የምታደርግልኝ አንተ ነህ፣ ተስካሬንም የምታወጣው አንተ ነህ ብለው አሉ። ፊት አውራሪ አቤቤ ምኒልክ ሲያርፉ እዚህ አልነበሩም። ወለጋን ያስተዳድሩ ነበር። ወለጋ ናቸው። ሀብተ ጊዮርጊስ ዲነግዴ ናቸው የሚኒሊክ የጦር አለቃ ናቸው፣ የጦር መሪ። ብዙ ነገሮች የሚሰሩት እሳቸው ናቸው። አሁን ፊት አውራሪ አቤቤ ኢያሱ ይነግሳል የሚለውን ነው የሚያውቁት እና ሀብተ ጊዮርጊስ ደግሞ ኃይለ ሥላሴን ለማንገስ ነው። በዚህ በወቅቱ የነበሩት ሹማምንቶች በወቅቱ የነበሩት ባለስልጣኖች ለሁለት ተከፈሉ። እነ ባልቻ አባሰፎ እነ ፊት አውራሪ አቤቤ አንድ ግሩፕ ሆኑ። ሌሎቹ ኃይለ ሥላሴን ለማንገስ እነ ሀብተ ጊዮርጊስ ዲነግዴ አባመላ
ተንኮለኛ ነው የሚሉ ሽማግሌ ቃላቸውን ቪዲዮ ላይ ሰምተውና ሀብተ ጊዮርጊስ ዲነግዴ በጣም ተንኮለኛ ብዙ ነገር ያባላው እሱ ነው ይላሉ። ከዚህ የተነሳ ቁጭ ሳለኝ መጻፍና ማንነታቸው መውጣት አለበት ብዬ ትንሽም ብትሆን ስለ ፊታውራሪ አቤቤ ለመጥቀስ ተነሳስቼ ጽፌያለሁ። መልካም። መጽሐፉ በሁለት ቋንቋ ነው የተጻፈው፣ በአፋን ኦሮሞና እንዲሁም ደግሞ በአማርኛ በሁለቱም ነው የተጻፈው። እንደው ይህን መጽሐፍ ለመጻፍ መረጃዎችን ሲያሰባስቡ እንደው ምን ያህል ጊዜ ፈጀብዎት? በአብዛኛውን ከእናቴ ቀደም ብዬ ሰማ ነበረ። ከእናቴ የምሰማውን ደግሞ እኚህ ሽማግሌ ሳገኛቸው በጣም በነገራችን ላይ ተድላ ኦዳ ቱፋ ከፊታውራሪ አቤቤ ጋር ከ5 ዓመት ዕድሜያቸው ጀምሮ ወደ አርሲ በግዞት ተልከው አርሲ ፊታውራሪ አቤቤ ናቸው ያሳደጓቸው። ፊታውራሪ አቤቤም በደንብ በቅርብ ያውቃሉ። እዛው አርሲት የተወሰነ የቄስ ትምህርት ተማሩ። ከዛ በኋላ የወንድማቸው ልጅ ወደዚህ አጎታቸው ወደዚህ አመጣቸው። ተምረው በኃይለ ሥላሴ ጊዜ ዳኛ ነበሩ፣ በደርግ ጊዜ ዳኛ ነበሩ። በኢህአዴግ ጊዜ ግላኮማ አይናቸውን አጥፍቷቸው እቤት ተቀምጠው ያማክሩ ነበር። ብዙ ነገር ያውቃሉ። ከሳቸው ብዙን ስላሰባሰብኩኝ እና ከእናቴን ስላሰባሰብኩኝ ጊዜ አልፈጀብኝም። ግን መጽሐፉ ከተጻፈ በኋላ ለማሳተም ጊዜ ፈጀ። ተጽፎ አልቆ 17 ዓመት እኔ እጅ ተቀምጧል። ለምን? የአቅም ማነስ ጉዳይ። መልካም። እንደው ከዚህ ጋር ተያይዞ የምናነሳው ስለ መጽሐፉ ርዕስ እናንሳ። የማይንበረከክ ጀግና። ይህን ርዕስ እንዴት መረጡ? ይህን ርዕስ የመረጥኩት አሁንም መነሻዬ ተድላ ኦዳ ቱፋ ናቸው፣ ሽማግሌው ናቸው። ፊታውራሪ አቤቤ በጦር ሜዳ ውሏቸው አንድም ቀን ተሸንፈው ወደ ኋላ ያላሉ፣ ሁሌ ወደፊት እንጂ የማይንበረከኩ አይበገሬው ወይም የማይንበረከክ ብለው የጦር ሜዳ ስማቸው ነው ብለው ነግረውኛል። ከዛ የተነሳ ይሄ ርዕስ መረጡ ማለት መረጥኩኝ። መልካም። ሌላው የምናነሳው በመጽሐፍ ውስጥ የቱፋ አረዶና ቱፋ ሙናን ሰዎች ብዙ ጊዜ እንደሚያደበላልቋቸው በመጽሐፍ ውስጥ ጠቅሰዋል። ቱፋ ሙናና ቱፋ አረዶ የተለያዩ ሰዎች ናቸው፣ ሁለት ሰዎች ናቸው። መነሻቸው ከፊንፊኔ ብንነሳ ፊንፊኔ የ4 ባላባት ናቸው የመሰረቷት። ፊንፊኔ አሁን በአሁኑ 12 ነው 13 ክፍለ ከተማ ነው ያላት። በዛን ጊዜ ፊንፊኔ 4 ነው። ኤካ፣ ጉለሌ፣ ቦሌና ላፍቶ። እነዚህን 4ቱን ወረዳዎች የሚያስተዳድሩት የኦሮሞ ባላባቶች ናቸው። ከዚህ ውስጥ ቱፋ ሙና ጉለሌን ሲያስተዳድሩ፣ አቤቤ ቱፋ ኤካን ያስተዳድራሉ። አቤቤ ቱፋ ከማስተዳደራቸው በፊት ይሄን ቦታ ፊንፊኔን የሚያስተዳድሩት ቱፋ ሙና ቱፋ አረዶ ናቸው። ቱፋ አረዶና ቱፋ ሙና ጓደኛሞች ናቸው። ቱፋ ሙና የጉለሌ ነው፣ ቱፋ አረዶ የኤካ ነው። አሁን ፊታውራሪ አቤቤ ቱፋ አረዶ ከሞቱ በኋላ ያው የመጀመሪያ ልጅ ስለሆነ ወርሰው ግዛቱንም ያዙ። ብዙ ጊዜ በኢንተርቪውም በንግግር ላይም ፊታውራሪ አቤቤ ቱፋ አረዶ ሲሉ ይቆዩና ፊታውራሪ አቤቤ ቱፋ ሙና ይላሉ። ይሄ መስተካከላል። ፊታውራሪ አቤቤ ቱፋ አረዶ ነው። ቱፋ ሙናና ቱፋ አረዶ በአንድ ወቅት ኢትዮጵያ ላይ የኖሩ ከምኒልክ ቀደም እስከ ምኒልክ ጊዜ የነበሩ ሰዎች ናቸው እና ጓደኛሞችም ናቸው ከቱፋ አረዶ ጋር። መልካም። እንደው ከዚህ ጋር ተያይዘው በመጽሐፍ ውስጥ እንደነ ኤካ፣ ጉለሌና ለገጣፎ አካባቢዎችና ጥንታዊ ታሪካዊ ስያሜያቸውንም ይተርካል። እንደው ከዚህ ጋር ተያይዘው ሌሎች አካባቢዎች የሚኖረው ምናልባት ከዚህ ከስያሜ ስህተት ጋር ተያይዘው መስተካከል አለባቸው የሚሉ ነገሮች አሁን ካነሱልን አካባቢዎች በተጨማሪ የነዚህ አካባቢ ስያሜዎች ውስጥ ከየት የመጣ ነው የሚለውን ዝርዝር አድርጎ ቢያነሱልን። አዎ እንግዲህ እነዚህ ስያሜዎች የተነሱት አሁን ለምሳሌ ከፊንፊኔ ብንነሳ የካ ክፍለ ከተማ ይላል። የካ ክፍለ ከተማ ስህተት ነው። የካ ማለት በኦሮምኛ ወንጀል ነው። ኤካ ማለት አዎ ነው እና ትክክለኛ ስሙ የካ ሳይሆን ኤካ ነው። ኤካ ማለት አዎ ማለት ነው። ኤካ ደግሞ የጎሳ ስም ነው፣ የሰው ስም ነው። ኤካ 7 ልጆች አሉት። እነዚህ 7ቱ ልጆች እነማን ናቸው? ከየት ነው የሚነሳው? ከቀበና ወንዝ ከኮከበ ጽባ ተነስተ አሁን ይሄ የጫካው ፕሮጀክት ቤተ መንግስቱ የሚሰራበት ተራራውን ይዞ
ኤካ እንቆርጫ ይባላል። ኤካ እንቆርጫ ከዚህ ከቀበና ይነሳና እስከ ደጃዝማች ወንድራድ ኮተቤ ድረስ ኤካ እንቆርጫ ነው። ከኤካ እንቆርጫ ቀጥሎ ማን ይነሳል? ኤካ አባዶ ነው። ኤካ አባዶ ከኮተቤ ኮሌጁ ጋር ይነሳና ለገጣፎ ወንዙ ድረስ ከመንገድ በላይ ነው ይዝና ኤካ አባዶ ነው። ኤካ አባ ሃዶኮ በኦሮምኛ አባ ሃዶኮ ነው። የናቴ አባት ነው። አባ ሃዶኮ የሚሉትን አባዶ የተባለው። ከዛ ቀጥሎ ከአባዶ በላይ መደሮ ነው። ከመደሮ ቀጥሎ ለገጣፎ ወንዝን ተሻግረ ኤካ ዳሌ ነው። ከዛ ቀጥለ ወደ ለገዳዲ ስትራው ለገዳዲ ይባላል ወበሪ ነው። ከመንገድ በታች ወደ ደሴ ከቤዶ ከመንገድ በታች ደግሞ ስትመጣ ኤካ ገዋሳ ነው። ቀጥለ ከለገጣፎ ወንዝ ሲጀምርና እስከዚህ እስከ ካራ ድረስ አሁን አያት ሪል ስቴት የሚባለው ደራርቱ አደባባይ የሚባለው 49 የሚባለው አካባቢ ኤካ ጣፎ ነው። ኤካ 7 ልጆች አሉት። በኦሮምኛ ቱርባን ኤካ ይባላል። እና እነዚህ ስሞች ግን አሁን እየጠፉ ስማቸው ቀርቶ አሁን ኤካ ጣፎ አያት ተብሏል። መሆን የለበትም። እነ ኤካ ዳሌ ውስጥ አሁን ካንትሪ ክለብ ዲቨሎፕመንት ሪል ስቴት ምናምን ሪል ስቴት ነው የሚባለው። ስማቸው ጠፍቷል። ስሙን ይዞ አሁን እየተጠራ ያለው ከነዚህ 7 ውስጥ ኤካ አባዶ ብቻ ነው። ትልቅ ኮንዶሚኒየም ተሰርቶበት ስማቸው ባይረሳ ጥሩ ነበር። እሺ መልካም። ወደ ገጽ 158 ለወስዶት ነው በአማርኛ ከጻፉት ፎቶ 23 ይላል አቤቤ ሱቅ የሚል ነገር እናገኛለን። እስቲ ስለዚህ ነገር ትንሽ ቢያብራሩልን። አዎ እዚህ ላይ ሰፈሬ ኪናት መንደሪ ይሄን ፎቶግራፍ ከተነሳ 10 ዓመት በላይ ሆኖታል። ይሄ ፎቶግራፍ ከተነሳ አቤቤ ሱቅ የሚባለው ቦታ ይሄ ነው። አቤቤ ሱቅ ለምን ተባለ፣ እንዴት ተባለ፣ መቼ ተሰየመ ብዬ አንዳንድ ጊዜ ዝም ብዬ ታክሲ ውስጥ ሰዎችን እጠይቃለሁ። ራሱ ታክሲ አቤቤ ሱቅ እኮ የተባለው አንዲት ሴት አለች እዚህ አቤቤ የምትባል፣ አንዳንዱ ደግሞ አቤቤ የሚባል አንድ ሙስሊም አለ እዚህ ጋር ሱቅ ያለው ይላሉ። አይደለም ቢያስካካ አቤቤ ሱቅ የተባለው መጀመሪያ ይህን ፎቶግራፍ ታዩታላችሁ። ይህ ፎቶግራፍ መቼ ተነሳ፣ ማን አነሳው፣ እንዴት ተነሳ? ይህ ፎቶግራፍ የፊት አውራሪ አቤቤ ፎቶግራፍ የተነሳው እንግሊዝ ኤምባሲ ለእንግሊዞች ለመስጠት ሚኒሊክ እንግሊዞች ይጠይቋቸዋል። ሲጠይቋቸው አይ መሬቱ የኔ አይደለም፣ የፊት አውራሪ አቤቤ መሬት ነው። ፊት አውራሪ አቤቤ ከሰጧችሁ እሰጣቸዋለሁ፣ ካልሰጧችሁ ግን ሌላ ቦታ ቀይራለሁ ተባለና ፊት አውራሪ አቤቤን ሚኒሊክ ይጠይቋቸዋል ጠርተው። እንግዲህ ፊት አውራሪ አቤቤ አድዋ ላይ የዘመቱ ጀግና፣ የሰገሌ ጦርነት ብዙ ላይ የዘመቱ ጀግና ናቸውና እነዚህ ነጮች ለሀገር የሚበጅ ስራ ይሰራል ብለው ነው አምጥቶ ፊት የሚያቆማችሁ፣ ከፊቴ ያስወግዷቸው። አይ ለሀገር የሚበጅ ነው የሚሰሩት ብሎ አግባቧቸው። ለሀገር የሚበጅ ከሰሩ ሰጥቻቸዋለሁ ይባልና ያ እንግሊዝ ኤምባሲ አሁን የምታዩት ጠቅላላ ይሄን ፎቶግራፍ አንስተው 2 ፈረስ ከፈረንሳይ ሀገር አምጥተው ሰጥተዋቸው እንግሊዝ ኤምባሲ ለእንግሊዞች ተሰጠ። ከዛ በኋላ የቀረው መሬት እንግሊዝ ኤምባሲ አጥር ስር ጀምሮ እስከ እንቆርጫ ድረስ እስከ ኤካ ሚካኤል ከዛም በታች ሲግናል እስከ ምስራቅ አጠቃላይ ትምህርት ቤት ድረስ ያለው መሬት የፊት አውራሪ አቤቤ ስለነበረና እዛይ ቦታ ላይ የምትታየዋን ቤት ለልጅ ውብሸት የሚባል ወለዳገድ ይሰጧቸውና እቺን ሱቅ ልጅ ውብሸት ይሰሯታል። ከዛ የተለያዩ ሱቆች እዛ ላይ ይከፈታል። ልብስ ስፌት ምን ይከፈታል። አቤቤ ሱቅ ተባለ እንጂ ፊት አውራሪ አቤቤ አልነገዱም አላስነገዱም ሱቅ የሚላቸው መሬቱ የአባታቸው የቅድመ አያታቸው ስለነበረ እሳቸው ከዛ በኋላ አስተዳድረው መሬቱ የሳቸው ስለነበረ አቤቤ ሱቅ ተብሎ በስማቸው። በአሁኑ ግን በኮሪደር ሙሉ በሙሉ ጠፍቶ መናፈሻ ተደርጓል። ሙሉ በሙሉ መጥፋት የለበትም። ግፋ ቢል እዛ አቤቤ ሱቅ ለምን ተባለ? ታሪክ ነው። ታሪክ መቀጠል አለበት። እዛ ቦታ ላይ ሐውልታቸው እንኳን ቢቀመጥ ወይም ደግሞ መናፈሻው ራሱ አቤቤ መናፈሻ ብሎ ቢሰየም ዝም ብሎ የተቀመጠና እኔ እንዳውም በጣም እዛ አካባቢ ስደርስ በፊት በኩራት አቤቤ ሱቅ የሚባል ይሄ ነው የምል ነበር። አሁን ግን
በጣም እያዘንኩ ነው። በዛም አልፎ እኔም ብቻ ሳይሆን ቤተሰቡ ትላልቅ አዛውንቶች አይ የአቤቤን መጠሪያ አጠፉት ነው የሚሉት። እንዳም ሰዎች ምን ይላሉ? ሄደ ለምን አዳነች አቤቤን አታነጋግርም? የአዳነች አቤቤ እኮ አባት ናቸው ይላሉ። አይደለም፣ ይሄ የስም መመሳሰል ነው። የስም መመሳሰል ነው እንጂ ፊታውራሪ አቤቤ ከሞቱ 100 ዓመት አልፏቸዋል። እዚህ አሁን ለገጣፎ ላይ በሚካሄድ ኤካ ዶዴ አቦ የሚባል ቤተክርስቲያን አለ። የመጀመሪያ ቤተክርስቲያን ነው። ከዚህ ከሾላ ሚካኤል ቀጥሎ የሰራ ፊታውራሪ አቤቤ ናቸው ያሰሩት። ጨቢ ማርያም ፊታውራሪ አቤቤ ናቸው ያሰሩት። ከዛ አርሲ አርባ ጉጉ ዲማ ጊዮርጊስን በ1907 አሰርተው በ1918 ታኅሳስ 8 ራሳቸው ተቀበሩበት። መልካም። እንደው በተለይ ፊታውራሪ አቤቤ ቱፋ እንደው የእርሱ አያት ናቸው። የራስን ቤተሰብ ታሪክ ለህዝብ ማጋራት ነው። ምን አይነት ስሜት አለው? እኔ እኮ እኚህን ላነሳ ተነሳሰው እንጂ ከዚህ በላይ የሰሩ ሳይጻፍላቸው የቀሩ ብዙ ጀግኖች፣ ብዙ አባቶች፣ ብዙ እናቶች አሉ። እንደው ትውልዱ ከዚህ ተነስቶ ትንሽም ቢሆን አንድ መስመርም ሁለት መስመርም እየጻፈ እንደው ለታሪክ ጸሐፊዎች ቢሰጥ። እኔ አሁን እቺ መጽሐፍ መነሻ ነው። ከዚህ ብዙ የታሪክ ጸሐፊዎች ተነስተው ወደ ኋላ ሄደው ትልቅ ታሪክ ሊያስቀምጡ ይችላሉ ነው ማለት። አቶ ዘውዱ ይህንን መጽሐፍን አንባቢዎች የት ሊያገኙት ይችላሉ የሚለውን ከሰዓታችን አንፃር አጠር አድርገው ቢያነሱልን። እስካሁን እኔው ጋር ነው። በተለያየ ስልክ ቁጥሩም ስላለ ሰዎች እየደወሉ ከኔው ነው እንትን የሚሉት። ወደ 2500 መጽሐፍ ነው ያሳተምኩት። ወደ 1000 ተሽጧል። ወደ 1500 መጽሐፍ አሁን በእጄ ይገኛል። ማንኛውም ሰው እኔ ጋር በስልክ ቁጥሬም ከደወለ አሁን ለገጣፎም ላይ አንድ መጽሐፍት ቤት እየተከፈተ ነው። እሱም ጋር ሰጥቼዋለሁ እና በአብዛኛው ግን እኔ እጅ አለ። ሰዎች እየደወሉ በስልክ ቁጥሬ ማንኛውም ቦታ ላይ እስከዚህ እስከ አዳማም እስከ አምቦም እልካለሁ፣ ይወስዳሉ። ብዙ ሰዎችም እንደዚህ ነው እየወሰዱ ያሉት። መልካም። እንደው በስተመጨረሻ እንደው አጠር አድርገው ከመጽሐፉ ጋርም ተያይዞ እንደው በተለይ ከታሪክ ዝንፈትም ጋርም ተያይዞ አጠር አድርገው የሚያስተላልፉልን መልእክት ካለ እድሉ ልስጦት። እንግዲህ ከታሪክ ዝንፈት ጋር እኔ የምለው ምንድነው የስሞች መበረዝ፣ የስሞች መጥፋት ነው። አሁን በአዲስ አበባ ዙሪያ ያሉት ቀደም ብሎ የነበሩ ስሞች እየጠፉ ነው። ስማቸውን ይዘው እየቆዩ አይደሉም እና እንደው በስማቸው ሪል ስቴቶችን ቢመጡ አሁን ኤካ ጣፎ አያት ከሚባል ኤካ ጣፎ ሪል ስቴት የሚባል ኤካ ጣፎን ይዞ ይቆያል። ለገጣፎ ላይ ሮፓክ ከሚል ለገጣፎ ሪል ስቴት ቢባል ስሙን ይዞ ይቆያል። እንግዲህ እንደነዚህ አይነት ወደ ሱሉልታን ብትሄድ፣ ወደ ሰበታን ብትሄድ እንደዚሁ ስሞች እየጠፉ ነው። የጥንት ስሞች እየጠፉ ነው። አዲስ አበባ ውስጥም እየጠፉ እንዳሉት አሁን አቤቤ ሱቅ ጠፋ። አቤቤ ሱቅ ፊታውራሪ አቤቤ ለአገር ስንት ነገር ስንት ጀብድ የሰሩ ሰው አሁን ከየትም ታክሲ ሲበር አቤቤ ሱቅ ይባል የነበር አሁን ጠፍቷል። እና ስሞችን ብናቆያቸው ለትውልድ ቢያልፉ እንግዲህ ደግሞ እንዲህ ተሰንደው ቢያልፉ። እኔ አሁን ይሄን መጽሐፍ አሁን በአማርኛ ብቻ በጽፈው የኦሮሞ ማህበረሰብ አያነበው፣ በኦሮምኛ ብቻ በጽፈው አማርኛውን አያውቃል። ለዚህ ይሄ መጽሐፍ ለንግድ ሳይሆን ታሪኩን ለማቆየት ኤካ የካ የሚለው ልዩነቱ ምን እንደሆነ ሰው ሲያየው ይረዳል። እና እንግዲህ በእንደዚህ አይነቶች ተሰንደው ቢቀመጡና ቢስተካከሉ ደግሞ ከኔ የተሻለ ብዙ ጸሐፊዎች አሉ። ይሄን ከዚህ በመነሳት ብዙ ነገር ያደርጋሉ የሚል ግምቱ አለኝ። መልካም። እንግዲህ የማይጻፍ ታሪክ ይረሳል፣ የማይነገር ጀግንነትና ገድል ደግሞ ይደበዘዛል ይባል የለ። እርሶም የጻፏትን መጽሐፍ መነሻ አድርገው ሌሎች ጸሐፊያንም ያው የበኩላቸውን ይወጣሉ ብዬም አስባለሁ። እዚህ ስቱዲዮ ተገኝተው ስለ መጽሐፉ እንዲሁም ደግሞ መጽሐፉን ስላበረከቱልን እጅግ አድርገን አመሰግናለሁ። እኔም እንደው እናንተ እኔን አክብራችሁ ይህ ታሪክ መነገር አለበት ብላችሁ አክብራችሁ ስለጠራችሁኝ በጣም ከልብ ነው የማመሰግነው። ኦቢኤን አሁን ብቻ ሳይሆን በኦሮምኛም በብዙ ፕሮግራም ላይ ጋብዞኝ በኦሮምኛ አስተላልፍ ያለው በጣም አመሰግናለሁ። ተመልካቾቻችን በዛሬ ብርቱዎች መሰናዷችን የማይንበረከክ ጀግና በሚል የፊታውራሪ አቤቤ ቱፋ ረዶ ታሪክ ላይ መሰረት ማድረግ ጸሐፊ ከሆኑት ከአቶ ዘውዱ ማሞ አቤቤ ቱፋ ጋር
የነበረን ቆይታ ይህን ይመስል ነበር። ፕሮግራሙን በማዘጋጀት ከእናንተ ጋር ቆይታ ያደረግኩት እኔ ሙሉቀን ዘለቀ ነኝ። ከቀሪ ሌሎች ፕሮግራሞች ጋር መልካም ጊዜ